ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። ለጓደኞቻችሁ ሼር አድርጉ። ብዙ ልጆች በውስጥ በኩል ስለምትጠይቁኝ ነው እና ዛሬ ደግሞ አጠቃላይ ማለት ብዙ ሰው ስለሚፈልግ ይሄ ነገር ማለት ነው። ምክንያቱም ማዳሞች የምንፈልገውን ነገር ለመግዛት ስንል ወይም የምንፈልገውን ነገር አናገኘ ወይም ደግሞ ቶሎ ያላ ነው የሚሉት እና ከባድ ነው። ከነሱ ጋር ወጥታችሁ ገበያ የምትፈልጉትን ነገር ለመግዛት ትንሽ አስቸጋሪ ነው እና ሺኤን ያው ከዚህ በፊትም እነ ሺኤን ጆርዳን ሆኜ ስጠቀም ስለምታውቁ ብዙ ልጆች እስቲ ስልክ ቁጥር ትጠይቁኛላችሁ ማለት ነው። ሺኤን ዝም ብላችሁ ዘብስባችሁ የምታውቁ ሰው ካልሆነ አስቸጋሪ ነውና እቺ ልጅ እንግዲህ ጆርዳን ነው የምትኖረው። ከዚህ በፊትም ነግሬያችኋለሁ። ስልክ መግዛት የምትፈልጉ አበሻ ነች። ብዙዎቻችሁ ቲክቶክ ላይ ታውቁታላችሁ፣ ማታውቁት ካላችሁ ደግሞ እሷንም ፎሎ እያደረጋችሁ ቤታችሁን ነፃ ዲሊቨሪ ነው የምታደርሰው ማለት ነው። ስልክ ስገዙ ነው ሺኤን እሱን እናንተ ትነጋገሩበታላችሁ ስለ ሺኤን። ግን ስልክ ምናምን ለልጆቻችሁ አይፓድ ምናምን ስትገዙ ነፃ ዲሊቨሪ ነው እስከ አቀባ ድረስ ጆርዳን ቦታ የትኛውም ቦታ ይሁን ጆርዳን ውስጥ ማለት ነው የትኛውም ቦታ ነፃ ዲሊቨሪ ታደርሳለች ማለት ነው። ሺኤን ዲሊቨሪ ይኑሩ አይኑሩ አላውቅም፣ ግን ሺኤን ተሙ እቃ መግዛት የምትፈልጉ ልጆች እኔ ወይም ማስታወቂያ ስሪ ተብዬ አይደለም፣ ግን በውስጥ በኩል ብዙ ልጆች ስለምትጠይቁኝ ለአንዳንዱ ሰው ለእያንዳንዱ ሰው ደግሞ መስጠት ይከብዳል አይደለ? በውስጥ በኩል ይከብዳል። ያው እኔም እንደናንተ ሰው ቤት ነው የሚሰራው፣ አይመቸኝም እና ስልክ ቁጥር ፊት ለፊት ስክሪኑ ፊት ለፊት ያለው ስልክ ቁጥር ላይ እየደወላችሁ መግዛት ትችላላችሁ። ሺኤን ደግሞ መግዛት የማትችሉ ገዝታችሁ የማታውቁ እንዴት ከሳይዙ ጀምሮ ምናምን ነገር ቀላል ነው፣ ግን የማታውቁ ልጆች ካላችሁ ደግሞ ስርልኝ በሉ አሳያችኋለሁ ማለት ነው። ግን ባካችሁ ይሄ ነገር ስትለምዱ ብራችሁን ነው የሚጨርሰው። ግን አይደለም የምትፈልጉትን ነገር ሁሉንም እዛ ላይ ነው የምታገኙት። እቃ ውድ ቢሆንም ኳሊቲው ልነግራችሁ አልችልም። ከሺኤን ላይ የገዛቸው ልብሶች መቼም አይቆጩኝም የእውነት። ግን ችግሩ ምንድነው? ሳይዙን ከተሳሳታችሁ መቀየር አይቻልም። ወይም እንደ ማንኛውም ቦታ የሆነ ቦታ እቃ ገዝተን የሆነ ነገር ካልበቀን እንቀይራለን አይደለ? ሺኤን ላይ ደግሞ አይቻልም መቀየር እና በጥንቃቄ ተጠንቅቃችሁ ሳይዛችሁን ያው ታውቁታላችሁና እንትን ብላችሁ ግዙት። እቃው በጣም የሺኤን እቃ ኳሊቲው አንደኛ ነው። ትንሽ ወደድ ይላል እንጂ ከለመዳችሁ ደግሞ በየቀኑ እዛው ነው አይናችሁ የሚሄደውና ሳታበዙ በልኩ። ምክንያቱም የምንለፋው ልብስ ላይ ብቻ ኢንቨስት የምናደርግ ከሆነ ለነገያችን ከባድ ነውና ልብስ ብቻ ኑሯችን ስለማይሆን ያው መልበስ መዘነጥ አንዳንዴ ያስፈልጋል። ለነገሩ የት ነው የምንዘንጠው? ማዳም ኩሽና ውስጥ አንዘንጥ መቼም ያው ሀገር ስንገባ ነውና ብቻ የሆነ ግርም ይለኛል። ገዝተን ሴቶች የመግዛት ሱስ አለብንና እኔ በተለይ እኔ ማለት ነው ኢትዮጵያም ሲሄድ በጣም ብዙ ልብስ ለመምጣት 15 ቀን ነው ምናምን ይቀረኛል እያልኩ የገዛዋቸውን ልብሶች ማርያምን አንድ ቀን እንደው ሰራላችኋለሁ ትምህርት እንዲሆናችሁ ማለት ነው። ጥሩ አይደለም እንደው በቃ ሱስ ሆኖብን ነው እንጂ የሆነ ነገር ለመግዛት ሄጄ 3 ሱሪ ነው 4 ሱሪ ነው ገዝቼ የመጣሁት። ለዛም በጣም ውድ ማለት ነው። አሳያችኋለሁ። አንድ ቀንም ሳለብስ እንግዲህ ወደ ማዳም ኩሽና ተመልሻለሁና ይሁን እስቲ አንድ ቀን ደግሞ ፈጣሪ ተረጋግተን አንድ ቦታ ስንኖር እንለብሰው ይሆናል። ብቻ ልበሱ፣ ምን አባቱ ሳታበዙ ልበሱ። አንዳንዴ ጥሩ ነው መልበስ፣ ለራሳችን ካልሆነ ለማንም አይሆንም። ግን ይሄ ማለት የወር ደመወዛችሁን ሺኤን ላይ አውሉ ማለት እያልኳችሁ አይደለም። በቃ ትንሽ ነገር የሚያስፈልጋችሁ ነገር ግዙት። በጣም አሪፍ ይቅርታ ቤተሰቦቼ መሀል ላይ
ጎረሬን ይዞኝ ነበረ እና ሳታበዙ በልኩ ልበሱ፣ ዘንጡ በጊዜያችሁ። ምንም ከልኩ አያልፍም እና ሺኤን እኔ ራሱ ምስክር ነኝ። ከአንድም ሁለት ሺኤን ላይ ስለገዛው ማለት ነው። ግን ዋጋቸው ወደድ ይላል። እቃው ግን ምንም አትጠራጠሩ። ቴሙ ላይ ደግሞ ቴሙም ላይ ከፈለጋችሁ እቺ ልጅ የምትፈልገውን ነገር ታመጣላችኋለች። ግን እንደኔ ማለት ነው ምርጫችሁ ሺኤን አድርጉ። ቴሙ ብዙ ጊዜ ማለት ነው እናንተ የምታዙት ሌላ፣ እነሱ የሚያመጡት ነገር ሌላ ነው እና ሺኤን ላይ ጥራት ያለ ነገር ቢወደድም ገዝታችሁ ለረጅም ጊዜ ትገለገሉበታላችሁ ማለት ነው። ሺኤን ምርጥ ነው እንትናቸው ምርታችሁ ማለት ነው። አሪፍ ነው። እኔ ምስክር ነኝ። ያው ከዚህ በፊትም ጆርዳን እያለው ቪዲዮ ሰርቼ የምታውቁት ታውቁታላችሁ ነው። እቃው በጣም ምርጥ ነው። ሱሪያቸው ምናምን፣ ጅንሱ፣ ቲሸርቱ ምናምን አሪፍ ነው። ብቻ አሪፍ ኳሊቲ ነው። ገዝታችሁ ተጠቀሙ። ከሺኤን እና ከተሙ ሺኤን ምርጫችሁን አድርጉ። ግን እቺ ልጅ ተሙም ሁለቱም የፈለጋችሁትን ነገር በዋትስአፕ ነው የምታናግሯት፣ በኢሞ ምናምን አይደለም። በዋትስአፕ የመረጣችሁትን እቃ ማለት ነው ስክሪን ሹት አድርጋችሁ ትልቀላችኋለች ማለት ነው። ከዛ ያለውን ነገር ትነጋገራላችሁ ማለት ነው በዋትስአፕ ጆርዳን ውስጥ ብቻ ላላችሁ ማለት ነው። ስልክም ብዙ ነገር ነው የሚሸጠው ከአይፎን ጀምሮ ከአይፎን 70 ፕሮ ማክስ ጀምሮ የፈለጋችሁትን ነገር እቺትን እጥዬ እርገንዶ ላሳትቀር ነው ስልኳለችሁ ያላት ማለት እሷ ጋር የሌለ ነገር የለም። ከፈለጋችሁ እሱንም ለአባቶቻችሁ የገጠር ሰው ማለት ነው የክፍለ ሀገር አባቶቻችን ትላልቆች ማለት ነው። አሁን አባቴ አሁን እንትኑን ተች ስክሪን ብሰጡ አይወስድም። እቺ ትንሿን ግን ብሰጣት በደስታ ነው የሚወስደው እና በቃ ለነሱም ላጠቃቀም ስለምትመቻቸው ለአባቶቻችሁ ይሄን ገዝታችሁ ብትሰጡ ኖኪያ ማለት ነው የድሮ ኖኪያ አናቅም ብቻ እንዳትሉ አደራችሁን። እና ሁላችንም ከሱ ጀምረን ነው ወደዚህ የመጣነውና ለአባቶቻችሁ መግዛት ከፈለጋችሁ ማለት ነው እሱንም መግዛት ትችላላችሁ። መግዛት እያሰብኩ አባቴ ያው ኖኪያ ስልክ ነው የሚጠቀመውና ሳልገዛለት እርኩኝ በጣም ሁሌ ነው የሚቆጨኝ። በጣም አያለሁ ሁሌ እንደዚህ ሲያስተዋውቁ ምናምን ማለት ነው። እሱንም መግዛት ከፈለጋችሁ አለ። ለልጆቻችሁ ደግሞ አይፓድ አለ። እሱንም መግዛት ትችላላችሁ። በቃ ስልኩ በደረጃ አለ፣ እንደ ድሮ አይደለም። በነገራችን ላይ ከ80 ዲናር ጀምሮ እንደየአቅማችሁ ስልክ አለ። እንደዚህ ለቤተሰብ ምናምን መግዛት ከፈለጋችሁ ቅናሽ ዋጋ አለ። ከኢትዮጵያና ከዚህ ስታወዳድሩ ያው ተመሳሳይ እዚህ ኳሊቲው አለው እቃው። ከዚህ ገዝታችሁ ብትሄዱ ይሻላል። እዛ አንዳንዴ ኢትዮጵያ እንገዛለን ብለን እንሄድና ብሩ ራሱ ያሳዝነናል። እስቲ 30 ሺህ 40 ሺህ ብር አውጥታችሁ ስትገዙ አስቡት እስቲ። ገንዘቡ ራሱ አውጡ አይላችሁም እና ከዚህ ይዛችሁ ሂዱ። መግዛት ያሰባችሁ እንደዚህ ለቤተሰብ ለእናቶቻችሁ መግዛት ያሰባችሁ ስልክ ካለ እሷ ልጅ ላይ ጋራንቲ አለ፣ ዋስትና አለው። ቀይሩልኝ ብትላችሁ እንኳን ትቀይራለች ልጅቷ። በጣም ጥሩ ልጅ ናት እና ከሷ እየገዛችሁ ማስታወቂያ አይደለም። ብዙ ልጆች ምን አይነት ስልክ ኬት አባቴ ልግዛ ማዳሜ ወሰጂን ስላት ውድ ቦታ ነው የምትወስደኝ፣ የማይሆን ቦታ ነው የምትወስደኝ። እንደዚሁ ልብስም መግዛት ስታስቡ ማለት ነው ያው እኔ ነው የሚሉት። በቃ የሆነ ነገር 2-3 ነገር መርጣችሁ ሳጨርሱ ነው ያላ የሚሉትና ከነሱ ጋር መሄድ ትንሽ አስቸጋሪ ነው። አማን አካባቢ ያላችሁ ግን ሲቲ ሞል ከሄዳችሁ ማለት ነው ሁሉ ነገር አለ። አሁን አላውቅም ግን በፊት ላይ የፈለጋችሁት ነገር ሁሉ ነገር እዛው ይገኛል። ከልብስ ከስልክ ጀምሮ ሁሉ ነገር እዛው ነው የምታገኙት። አሁን ላይ አላውቅም። እዛ ቅርብ ላላችሁ ልጆች ማለት ነው ሲቲ ሞል ላይ በቃ እዛ ሁሉ ነገር ነው የሚገኘው። ግን እንደኔ ወደ ካራክ፣ ወደ ኤርበድ፣ ወደ አቀባ ብቻ ስሞቹ ብዙ ናቸው እና ወደዛ ያላችሁ ልጆች ትንሽ አስቸጋሪ ነው። የፈለጋችሁትን ነገር አታገኙትም እና አቀባ ደግሞ ልብስ ርካሽ ነው ምናምን የምትሉኝ አንድ ቀንም ርካሽ ልብስ አይቼው አላውቅምና እንጃ። የሆነ የተለየ ቦታ ነው የማላውቀው ቦታ ሊኖር ይችላል። ግን
ብዙ ልጆች አቀባኮ ልብስ ርካሽ ነው፣ እቃ ርካሽ ነው የምትሉ ልጆች እኔ እንጃ። እኔ እዛ ብዙ በየቀኑ ነው ገበያ እዛ የሚመላለሰው ማለት ነው። ምንም የተለየ ርካሽ ነገር እኔ ያየሁት ነገር የለም። ግን እዛ አማን አካባቢ ያላችሁ ሲቲ ሞል ብትሄዱ ሁሉ ነገር በአንድ ላይ ነው የምታገኙት። ልንገራችሁ ብዬ ነው። አይ ቤቴ ሆኜ የፈለግኩትን ነገር በሳይዜ በፈለግኩት ከለር ቀስ ብዬ እመርጣለሁ ካላችሁ ደግሞ በሺኤን ላይ መግዛት ትችላላችሁ። ይሄ ሰሞን ደግሞ አንድ ሳምንት ጥፍት ብያለሁ። እስቲ አበረታቱኝ። ተው ግን ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ዩቱብ ደግሞ መክፈት የምትፈልጉ ልጆች ዩቱብ ክፈቱ። ምንም እንደው ነፃ ኢንተርኔት እያላችሁ እኔ አሁን ኢንተርኔት በጣም አስቸጋሪ ሆነውኛል። የእውነት በቤቱ በጣም እኔ ካለሁበት ቤት ሩቅ ነው ዋይፋይ ያለበት። እዚህ ለመድረስ በቃ ዳውንሎድ ለማድረግ ወደ እናንተ ቪዲዮን ዳውንሎድ ለማድረግ ማለት አፕሎድ ለማድረግ በጣም ረጅም ሰዓት ነው የምወስድብኝ። ከፈለገ አያወርድልኝም፣ ወደ እናንተ አያደርስልኝም። ዋይፋዩ አቅም የለም። እዚህ ሀገር ግን ኢንተርኔት ብር አውጥቼ ምናምን በጣም አስቸጋሪ ነው። እሱም ማይታሰብ ነገር ነው። በወር በኢትዮጵያ 6000 7000 አይሰራም። እንደዛ አዋጣም። ምክንያቱም የምንሰራው እኔ ከዩቱብ ምንም የማገኘው ነገር የለም። ማርያምን ነው የምላችሁና ይሄ ሁሉ ብር እዚህ ላይ ኢንቨስት አድርጌ ምኑን ነው የሚቀረኝና ምን ለማለት ፈልጌ ነው እንደዛ ያልኩት። ነፃ ኢንተርኔት ቤታችሁ ውስጥ እያለ በቃ ቲክቶክም ክፈቱ፣ ዩቱብም ክፈቱ፣ ደስ ያላችሁትን ነገር ክፈቱ። ካሁን በኋላ እንደ ወደፊት ማለት ነው ምን ካሁን በኋላ እዚህ ዱባይ ውስጥ እንደዚህ ልብስ ቤት ምናምን ለመቀጠር ስንት ፎሎወርስ አለሽ ነው የሚለው። ምክንያቱም የአንቺ ተከታዮች መግዛት ከፈለጉ ምን ያህል ተከታይ እንዳለሽ ይጠይቁሻል ማለት ነው። እንጀራችሁ ካሁን በኋላ ሶሻል ሚዲያ ሊሆን ነውና ኢንተርኔት ካላችሁ እባካችሁን አትብዘዙ፣ ጊዜያችሁን ተጠቀሙ። ዩቱብ ክፈቱ እህቶቼ፣ ወዳችኋለሁ። ሼር አድርጉ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው